ውስጥ ኢንተርናሽናል ደረጃውን የጠበቀ 5-6 ትላልቅ ላንጉጆች የሚማሩበት አይነት እንትን ይሰሩ ነበር። የሱ ውጤት ምን አየናው? ባሁን ባለው የማትሪክ በዚህ የማትሪኩሌሽን የመጨረሻው የነበረው የዩኒቨርሲቲ መግቢያ ፈተና ከነዛ ትምህርት ቤቶች ውስጥ የወደቀ ሰው የለም። the highest score ኢትዮጵያ ውስጥ ስኮር ያደረገው ያ ኃይል በጣም የተማረ ኃይል ይገነባል። በዚህ በኩል ደግሞ ክልል ውስጥ በዚህ ቁመና እንድንዳከም ያደርገን ይቀጥላል ማለት ነው። በዚህ ጦርነት መንግስት እስካሁን ባለው መንገድ ሉዝ ያደረገ ነው ብለ ካልኩሌት ካረክ ተሸውደ። ክልላቸው በጣም ሰላም ነው። የሚሰሩ የልማት እንትኖችን ማየት ነው ያለባቸው። አማራ ክልል አንድ አዙሪት ውስጥ ከተውናል። ፕሮፓጋንዳው አማራ የሆኑት ራሱ ጦርነትን የሚረዱበት መንገድ በጣም የሚያስቅ ነው። በተወሰነ ኪሎ ሜትር ትሄዳለህ። አሁን ምን አይነት ትሬንድ ውስጥ ከተውናል? እንደምንም ብለ ባንክ ቤት በር ላይ ለፎቶ ተነሳና ለጥፍ፣ ከዛ የሆነ ቁጥር ትለጥፋል። ያ ትሬንድ ነው። በቃ አሁንኛ ክልል ውስጥ ከአንድ ባንክ ቤት ፎቶ ትነሳለህ፣ ሩጠህ ትሄዳለህ። በዛ መስመር በዛ ሞመንት ውስጥ መሪዎች ተጋላጭ ይሆናሉ። መሪዎች እያጣን እንሄዳለን። ብዙ እኔ እንግዲህ አማራ ዛሬ ታውቃለህ፣ መረጃ መሰብሰብ ወዳለሁ። የሚከፈሉ መስዋዕትነቶችን እያየሁ በጣም የአማራ ልጆች ዋጋ ከፍለው ነው አንድ ከተማ ባንክ ቤት ላይ ለመቆም በር ላይ ብዙ ልጆችን ገብረን ነው የምንገባው በነገራችን አዘሰምታ። ስለዚህ መንግስት ይሄ ድርጅት እስካልፈጠርክ አንዱን እስካልመጣ ድረስ ብዙ አትረብሸው። በዚህ መንገድ ይቀጥላል። አንተ ነህ እየከሰርክ የምትሄድ። ሌላኛው ኃይል ብዙ ጊዜ የትግራይ ኃይሎች ሲነሱ ሰማሉ። ሰሞኑን የሚመጡ ቪዲዮዎችን እያየሁ ነው። በሚገርም ሁኔታ አይታችሁ ከሆነ ሱዳን ላይ አርሚ 3 ኮርስ ጨርሶ ትናንት አንድ ቪዲዮ እያየሁ ነበር። አማራ ዛሬ አርባን ኦፕሬሽን የሚሰራ በጣም በትናንሽ መኪናዎች የተደራጀ በጣም ፈጣን ኮማንዶ ኃይል ሲያስመርቁም እያየሁ ነበር። የት? ሱዳን ላይ። የኛ ፖለቲካ በዚህ ደረጃ የተጠናከረ ኃይል ከጎን እየተሰራ በጎረቤት ሀገር ላይ መሪዎች ቋራ ላይ ሱዳን ላይ ሄዱ ተብሎ ተሰብስቦ ሲለቀስ አስታውሳለሁ። ሱዳን ላይ ሄዱ እንዴት? ይሄኛው የትግራይ ኃይሎች ቁመና ነው። በጣም በስፋት የተዘጋጁልን በጣም ሴንሲቲቭ የሆኑ የአማራ ፓርት ላይ ያሉ ሰዎች እኛ ዛሬም ተከዜ ዘብ ነው የምንለው። እነሱ እያዘጋጁ ያሉት ኃይል አንድ አማራ ኃይል ሰርተ ከዳር እስከ ዳር በአራቱም አቅጣጫ ሴም ታይም የሚያጠቃ ሴም ታይም የሚናበብ አንድ ድርጅት ካልሰራ ተከዜ ዘብ 15 ደቂቃ ቆሞ የማይዋጋ ኃይል ነው እየገነቡ ያሉት። ይሄ ማለት የአንድን የአማራ አካባቢ ጀግነት እያሳነስኩ አይደል። ጦርነት የአማራ ህዝብ ጀግና ነው እንጂ ምታተኛ አይደለም። ባይዘው ጦርነት በዚህ ዘመን ቴክኖሎጂ፣ መሳሪያ፣ ገንዘብ ነው የሚዋጋው። ያንን እያደረጉ ነው ያሉት ይሄኛው ኃይል ማለት። ሶስተኛ በመንግስት በኩል የሚደገፈው የኦሮሚያ ይሄ የልዩ ኃይሉ ሳይሆን ልዩ ኃይሉ ሌላ ነው። እሱ የሌላ በፍርዝ ዞን ነው። በዚህ በቁርጥ ቀን የሚመዙት ነው። በዚህ ሰሞን መተከል ላይ እያጠቃ ያለ ማን ነው? አይታቸዋል። አማሮች ስፔሻሊ እንትኖች ፊደል የቆጠራቸው መተከል ላይ በጣም ከባድ ኃይል በቤኒሻንጉል በኩል ይዞ የመጣው የኦነግ ኃይል ነው። የትኛው ኦነግ? ጀልመሮ የሚመራው ኦነግ አይደል። ሌላኛ ኃይል አለ በዛ በኩል። ትናንትና በአንድ መረጃ እያገኘው ነበር። አዲስ አበባ ውስጥ ያሉ አማሮች ተለይተው እንዲቆጠሩ የሚል ከአዲስ አበባ ካቢኔ ከአዳነች የወጣ እንትን አለ። ለምን? ነገሮች ሁሉ እየጠበቡ ማለት ሌክዠሪው ስለሌለን ነው። አሁን መንግስት ምክንያት አለው። አዲስ አበባ ውስጥ ያለው የአማራን ቁጥር ማወቅ ፈልጓል። እንግዲህ ይሄ እኔ የማየው በኦኤል ይሄ በመንግስት ቢደገፈው ኦኤል ያለ የኦሮሞ ልዩ ኃይል አለ በ35 ዙር የሰለጠነ እስካሁን ያልተነካ በጣም የሚያስታጥቁት እሱ በፈር ዞናቸው ነው። መከላከያው ኦፍ ኮርስ በደቡብ ልጆች ይመራል። እያዳከሙት መጨረሻ ላይ ኃይለኛው ነው የሚወጣው። በዛ በኩል ያለው ኮንሶሊዴት እንዲያደርጉት ማለት። ሌላውን እንተው። በአማራ ፕሮፓጋንዳ የነጃዋር ቡድን ምን እየሰራ እንዳለ የምታውቁ ሰዎች አላችሁ? አስባችሁታል? በአማራ ጉዳይ በኢትዮጵያ ጉዳይ በየቀኑ ስቴት ዲፓርትመንት ኮንታክት የሚያደርግ ኃይል እኮ አለ። አማሮችም ያሉበት በነገራችን ላይ አሁን አንዳንድ የዋህ አማሮች በጣም ማለት ቅን አማሮች በዚህ በ360 ሲከፈት ለምን አሁን ብለን አልጠየቅም። ከነ ሀብታሙ ጀርባ ማን አለ? አምሳሉ። ከአምሳሉ ጀርባ ማን አለ? ሙሉ ዓለም ገብረመድህን። ከነሱ ጀርባ ማን ያለው? አንዳርጋቸው። ተከትላችሁት ሂዱ። ያ ግሩፕ ምን እያደረገ ነው? ሊትራሊ ሱፉን አዘጋጅቶ ትግርን ለመጥረፍ በጣም ተጠናክሮ የመጣ ያለ ኃይል አለ። ሚዲያ የራሱ ሚዲያ ደግሞ ቢውልድ ወደ ማድረግ መጥቷል። በእንደዚህ አይነት ከበባዎች ውስጥ ነው ያለነው። በዚህ ሁሉ ውስጥ
የመጨረሻው ዜሮ ስራ ላይ ያለው አማራ ነው። ይሄ ማለት የወንድሞቼ መስዋዕትነት እንትን እያልኩ አይደል። አንድ ድርጅት አስፈላጊነቱ አሁን እስከዛሬ ሌክቸሪው ነበር። አንተ ጎጃም ስታጠቃ እኔ በጥፍ መልስልሃለሁ፣ እኔ ስትስል ጎንደር በጥፍ ይመልስልኛል ምናምን። አሁን ግን የምንዋጥበት ዘመን ፊት ለፊት መጥቷል። ድርጅት ምን መሰረተው አንድ አማራዊ ተቋም የምናመጣው አሁን ከዚህ በኋላ የሚመጣው ዘመን ቀጠናዊ ስለሚሆን ብቻ ሳይሆን ምርጫ ስለሌለ ምርጫ የለንም። በቃ የአማራ ፋኖ መሪዎች አሁን ምንድነው የሚሆኑት? አንድ ድርጅት መመስረት ካልቻሉ ወይም ደግሞ አንድ አማራዊ ተቋም ይሄ አሁን ይሄ ማኒፌስቶ ምናምን የሚለውን ጌም ትተው አትሊስት አማራ የሚባለውን ህዝብ ይዘን ለመቀጠል አሁን ባለው ምስራቅ አፍሪካ ትርምስ በጣም መጥፎ ቀን እየመጣ ነው፣ እንዴት ነው የምናልፈው ለማለት ለራሳቸው ጭምር ነው ባይዘ በህይወት አናያቸው። እኔ አሁን የባለፈውን ዘመቻ እያየሁ ነበር። አማራ ዛሬ በጣም ድንቅ ዘመቻ ተደርጎ ነበር በአደማሊ። እውነት እንነጋገር ወደ ራያ ብቻ 2 ክፍለ ጦር አልፏል። በአፋር በኩል ከመጣው ውጪ ማለት ነው። በየት በኩል ነው ያለፈው? በአፋር ነፃ ቀጠናዎች አላለፈም። ያ ጦር ፈታ ብሎ መጥቶ ምንም ሳይመታ ቀጥ ብሎ ዳይሬክት እዛ ዋር ዞን ውስጥ ገብቶ ነው የሚዋጋ የነበር። እኔ እንደውም ካስታወስክ አማራ ዛሬ እነዚህ ሰዎች ምናልባት በአንቶኖቭ ምናልባት ኮማንዶ ሊያወርዱ ነው እንዴት ብለው ነው የሚመጡት ብዬ ያስብ ነበር። ምክንያቱም በጣም እየተመቱ ስለነበረ ማለት ነው። እንዴት አድርገው ነው የመጡት? በእኛ መሬት በስነ ስርዓት በኦራል በአማራ መሬት 80% ከአዲስ አበባ ወጡ። ኢሚዲየትሊ በአዲስ አበባ በኩል የመጣ ኃይል አለ፣ በባህር ዳር በኩል ያመጡት አለ፣ በአፋር በኩል ያመጡት አለ፣ በኮምቦልቻ በኩል ያመጡት፣ ከላይ ከጎንደር የሳቡት ኃይል አለ። ይሄ ሁሉ ወደ አንድ አቅጣጫ ነበር የሚሄደው። ምክንያቱም አንድ አካባቢ ተነጥሎ እያጠቃ ስለነበረ ማለት በጣም ምቹ ስጋት የለውም። ያ አካል እንዴት እያለ ነበር የሚመጣው? ወሎ እስከደርስ ድረስ አሞኬ የሚነካኝ ኃይል የለም። ምክንያቱም አንድ ድርጅት የለም፣ በአንድ ቁመና የተዋጋን አይደለም፣ አዘ ሴም ታይም በአራቱ አቅጣጫ እያጠቃን አይደለም። ውጤቱ ምን ሆነ? ብዙ መሄድ አያስፈልግም። ጠላደስ እንዳይ አሁንም ያንተን ነው ያለው። በጣም እኔ ልቤ የተሰበረበት አንድ ነገር የህወሓት ቲፒኤፍ የሚባል ኃይል አለ። አሁን ከቲዲኤፍ የነጠሉት በነጌታቸው በኩል ያለው ኃይል እሱ ኃይል ወደ ነፃ መሬት ይሰበሰብ ነበር። ልክ የወሎ ጦርነት እንደተጀመረ በዘመቻ አደማሊ እና በስፋት ይመጣ ነበር። 500 ሰው ከዳ ከቲዲኤፍ ወደ ቲፒኤፍ መጣ እየተባለ ዜናዎች ይሰሩ ነበር በስፋት እንደዚህ ዜናዎች ይሰሩ ነበር። ያ ቲፒኤፍ ኃይል ምንድነው ያደረገው? በአፋር ነፃ መሬት ላይ የተሰበሰበ ነው። ከቲዲኤፍ የከዳው ከነደብረ ጽዮን የከዳው ኃይል ወደ ነጌታቸው ያ ኃይል ራያ ላይ መጥቶ እንደተዋጋን ታውቃላችሁ። ይሄኛው እንደውም ግልጽ መረጃ ነው። በውስጥ እንኳን የመጣ አይደለም። ሞገስ አባራው ወዳጁ ተናግሯል። ከመከላከያ ጎኑ ነው ያ ኃይል ተገልብጦ የአማራን ኃይል ይወጋ ነበር። ቀጠናው ላይ ያለው ነገር ይሄ ነው። በቃ አስጨናቂ ቀን እየመጣ ስለዚህ አሁን ችግራችን የማኒፌስቶ አይደለም። በቃ አንድ አታጋይ ድርጅት ከሌለን እኔ በኔ ግምገማ ምናልባት በ6 እና በ7 ወር ውስጥ አስቸጋሪ ቁመና ላይ ነው የምንመጣው። ስለዚህ አሁን የእንትን ጉዳይ አይደለም ይሄ፣ አሁን የፉክክር ጉዳይ አይደለም፣ የጎጥ ጉዳይ አይደለም። እንደ ህዝብ ነገ ዘመዶቻችንን ማንጠይቅበት ኮንዲሽን ላይ እንፈጠር ዲተርሚንድ ናቸው። ባይ ዘ ወይ ጠላቶቻችን ዲተርሚንድ ናቸው። በቃ ማለት ወስነው ነው የሚንቀሳቀሱት። የኦሮሞ ብልጽግና መንግስት አዲስ አበባ ይሄ ማለት እኔ አሁን ወደዛ መጥቻለሁ። መተው በአመቱ ነው አዲስ አበባ ትገቡ የሚያሉ ይሉኝታ የላቸውም። ባይ በአመቱ ቤተክርስቲያናትን ሲያስጨንቁ፣ የእምነት መሪዎችን ሲያስጨንቁ፣ አዲስ አበባ ውስጥ በየትምህርት ቤቱ ብሔራዊ መዝሙር ሲቀይሩ፣ ቋንቋ ውስጥ መጽሐፉ ውስጥ የመሪዎቻችንን ዘር ሲቀይሩ ምናምን ፍጥጥ ያለ ስራ ነው የሰሩት። ምን አመጣ? ራስ መኮንን ወልደ ሚካኤል ጉዲሳ ብሎ መጣ። በቃ ደስት በቃ ዲተርሚንድ ናቸው። ሼም የለም። ምክንያቱም ኢንድ ጎል አላቸው፣ ግብ አላቸው። ተጠናክረው ነው የሚመጡት፣ ተናበው ነው የሚመጡት። ባለፈው አላስረዝምና አዳነች አበቤ አዲስ አበባ ላይ በየኤሌመንተሪ ትምህርት ቤቱ የኦሮሞ ብሔራዊ መዝሙር አይዘመር፣ ይሄ የክልሉ መዝሙር አይዘመር የምትሉ ሰዎች እስቲ እንነጋገር የሚል በቃ በድፍረት ስትናገር ሰማዋል። ሌሎች ኮሚኒቲ ስኩሎች እኮ በየቋንቋው እንትን ይላል። ሼም የላቸው ማለት እያንዳንዱን ነገር እያደረጉ ነው የመጡ። በዚህ አመት የአዲስ አበባ በጀት በኦሮሚያ ስር ገብቷል ለመጀመሪያ ጊዜ። አይ ቲንክ አሁን ወደ ሁለተኛው አመት እየመጣ ነው። በዚህ ሁሉ እስካየነው አሁን ያለው ቀልድ ነው። አፋድ አፋባ እንትና የሚባለው ማለት እንትና የሚባል ሁሉንም የማናይበት ኮንዲሽን ይኖራል። ተስፋ አስቆራጭ አይደለም። ተስፋ ለማስቆረጥ አይደለም፣ አስፈላጊነቱ
ድርጅት መግፋት ያለብን ለአማራ ህዝብ ስንል ለራሳችን ስንል ኢቭን እንደ ጎጥ ካየው አንድ አማራ ድርጅት መምጣት ያለበት ጎጃም ብቻውን ችግሩ ስለሚወርቅ ነው። ጎንደርም ያው ሸዋም የሚታወቅ ችግሩ ስለምንወርቅ ማለት ነው። ሰርቫይቭ ስለማናደርግ ከአይዲዮሎጂ ከማኒፌስቶ ምናምን በላይ አይተነው ግፊት ብናረግ አማራ ዛሬ የመጣበት መንገድ ትክክል ድርጅት እንዴት ይሰራል የሚያውቁ ይመስለኛል። ብዙ ነገር መጥቀስ ይቻላል። ለሌሎቹ ቦታ እንዳልዝ የዲያስፖራ ኢንቮልቭመንት ያልተገደበበት ከባድ ነው። በቃ ድርጅት መምጣት አለበት። ድርጅት አማራ የሆነ ድርጅት እዛው ግሮ የሚያደርግ እዛው የተነጋገሩ አሁን ዘመነ ለእስክንድር ስልክ ደውሎ የማውራት አንገብጋቢ ሰዓት መከታው ለሀብቴ ደውሎ ሀብቴ ለሳሚ ሳሚ ለዝናቡ ዝናቡ ለአበበ ፈንታው ምናምን በቃ ሊጣፉ ነው ማለት እንደ ህዝብ በቃ ልንበላ ነው። አሁን ባለው ኮንዲሽን ያለን አንድ አማራጭና መውጫችን በጊዜ ነቅቷል። ፋኖ በጊዜ ነቅቶ የተደራጀ ኃይል እድሜ ላሳምነው ዝቄ ከዛም በኋላ ለመጡ ለነዘመነ ለሌሎቹ የተጠናከረ ኃይል መጥቶ ያንን ሞዲፋይ የማረግ ጉዳይ አንድ ድርጅት የመውለድ ጉዳይ የአየር ያህል ነው ለአማራው ሁኔታውን ከገመገም ነው ሰው በዚህ መንገድ ፑሽ ማድረግ ያለብን ይመስለኛል። ለአማራ ዛሬ ከዚህ አንፃር ነው የሚያስፈልገን። ኦፍ ኮርስ ስርዓት ያለው በጉባኤ የሚመራ በማዕከላዊ ኮሚቴ ያለው ወታደራዊ አመራር ያለው ዲሲፕሊን ያለው በቃ ሙሉ ወጥ የሆነ ሰራዊት ውክልና የሌለው አሁን ኢትዮጵያ ውስጥ አማራና ደቡብ አማራ ደግሞ በጣም ትልቁ ህዝብ በነገራችን። ስለዚህ ኢቭን የምንከራከርባቸው ጎጦች ላይኖሩን የሚችሉበት ሁኔታ ፊት ለፊታችን መጥቷል። የፋኖ መሪዎች የምትሰሙ ከሆነ የመስማት እድል እንዳላችሁ ጠረጥራለሁ። ጦሩም የሚሰማ ከሆነ አንድ ድርጅት የማምጫ ጊዜ አሁን ነው። በየአቅጣጫው የሚመጣው ኃይል ዋይፕ ያደርጋቸዋል። እናንተ አጥቧችሁ ነው የሚሄደው። በነገራችን በሱዳን በኩል በር የተዘጋ ነው። የኤርትራ የራሱን ደህንነት ለማስጠበቅ ብዙ ኢንቮልቭመንት ውስጥ አይገባም። ግልጽ ነው ያለው ሁኔታ። የኦሮሞ ኃይል በየአቅጣጫው ተጠናክሮ እየመጣ ነው። የቲፒኤልኤፍ እያያችሁት ነው፣ እየተገለባበጠም እየተዋጋችሁ። አሁን ባለው ቁመና አንድ ድርጅት እንትን ካላላችሁ አንደኛ ህዝባችሁን አታተርፉ፣ እናንተም አትተርፉ። በነገራችን ለአማራ ህዝብ የሚያስብ ሰው አሁን የመሯሯጫ ሰዓቱ ነው ብዬ ነው። ሌላ ለግጀር ያለን አይመስለኝም። ከዚህ በኋላ እንትን የምንወራወረው ድርጅት ፍጠሩ። መውጫው መንገድ ያ ብቻ ነው። አንድ ድርጅት ፍጠሩ። በአራቱም አቅጣጫ እንዲያጥሩ ራሱን የቻለ የውጭ ተወካዮች እንትን በሉ። እናንተ ኮንትሮል አድርጉት። ከውጭ ያለውን ጋዜጠኛ፣ ከውጭ ያለውን ተወካይ፣ ከውጭ ያለውን እንትን እናንተ ጋር ነው ያለው ቁልፉ። በቃ የአማራ ፋኖ መሪዎች ጋር ነው ያለው ቁልፉ። በጣም ታሪካዊ ስህተት ውስጥ ልትገቡ ጫፍ ደርሳችኋል በነገራችን እና እስከዛሬ ከመጣንበት አድካሚ መንገድ በቅርብ የሆነ ነገር እንሰማለን ብዬ አስባለሁ። የኔ አቋም ይሄ ነው። አማራ ዛሬ ከብዙ ጊዜ በኋላ ነው የተነፈስኩት በመድረክ እና አመሰግናለሁ ስለፈቀደ። ታንክ ዩ ሞር ፍሳጼውና ያለንበትን አደጋ ላይ ነው ፎከስ ያደረከው። ታንክ ዩ። እዛ ላይ ብዙ አስተያየት አልሰጥም። አደጋውን አይ ቲንክ ብዙ አማራ የሚገዛው ይመስለኛል። ሊቁ ሲናገር ያው ስትሮንግ እንትን ቶን ይጠቀማልና አንዳንድ አማራዎች ይፈራሉ በጣም እነሱን ያው አደጋው መነገር ያለበት ልክ መነገር አለበት። ያው በኦዲየንሱን ታሳቢ አድርገን በጣም ለመሪዎች በዚህ ቶን ቢነገር ችግር የለብኝም፣ ግን ከታች በጣም ተስፋ መቁረጥ እንዳይፈጥር አደጋው አለ፣ ችግሩ አለ፣ የሚታለፍ ችግር ነው። ግን ደግሞ